እኛ ሀገር ጥቁር በሬ ይዞ ጠንቋይ ቤት ሄደ፣ ጥቁር ፍየል ይዞ ሄደ ምናምን። የዛሬ ታሪክ ላይ ግን ሰው ነው የሚሰባው። ታሪኩ የሚጀምረው በዚህ ልጅ ነው። ማርክ ይባላል። ማርክ ገና 21 ዓመቱ ነው። ወደ ኮሌጅ መግባት ይፈልጋል፣ ግን በመሃል እረፍት ነበረው። እዛ እረፍት ላይም ለምን ዞር ዞር አንልም ይላቸዋል ከጓደኞቹ ጋር ወደ ሜክሲኮ ምናምን አካባቢ፣ አሜሪካ ሆኖ ማለት ነው። እሱ ሜክሲኮም ከገቡ በኋላ በቃ መዝናናት ነው፣ መጨፈር ነው፣ መዝለል ነው። በዚህ በኩል ቺክ ያዋራል፣ ይችነጅናል ምናምን፣ በዚህ በኩል ይጠጣሉ። በቃ እንደዚህ ጊዜ ነው የሚያሳልፉት። በእንደዚህ አይነት ሁኔታም ሆኖ ሰዓቱ በጣም መሸ። ከሌሊቱ 9 ሰዓት ምናምን ሊሆን ነው። በቃ እንውጣ ይባባሉና ከጓደኛው ጋር ይወጣሉ። ከዛ ወደ ተከራዩት ቤርጎ እየሄዱም የነበረው ወክ እያደረጉ ነበር በእግራቸው። በመሀል ግን የማርክ ጓደኛ እዚህ ጋር ጠብቀኝ የትም እንዳትሄድ ይለውና መንገድ ላይ ጥሎት ይሄዳል ማርክን። ማርክም እዛ ቆሞ ወደዚህ ወደዛ እያየ በመሀል የሆነ መኪና ከች ይላል ከፊት ለፊቱ። አባ ረፍዶብሽ ነው ለምን አንሸኝሽም ምናምን ይሉታል። ማርክም አይ ሰው አለ ሰው እየጠበቅኩ ነው አልሄድም ይላቸዋል። እቺን ነገር ግን ወደ ጉልበት ቀየሩበት። ውርድ ያሉና ሁለት ሆነው ይዘውት ወደ መኪናው ለማስገባት ሞከሩ። ማርክ ግን ትንሽ ያው አቅም ነገር ስላለው መደባደብ ይጀምርና ይደበድባቸዋል። እንዴትም አድርጎ ታዲያ መሮጥ ይጀምራል ጥሏቸው ማለት ነው። ችግሩ ግን አካባቢ ሙሉ የተከበበው በእነሱ ስለሆነ በዛኛው መንገድ በመኪና ቀጥ ብሎ ይመጣበታል። አንደኛውም ከመኪናው ዘሎ ይወጣና ግንባርህን በጥይት ሳልል እዚህ መኪና ውስጥ ገባ ይለዋል ማለት ነው። ታዲያም ውስጥ ከገባ በኋላ መኪናው ብን ብሎ ነው ከዛ አካባቢ የጠፋው። ከቆይታም በኋላ ሰው ወደማይደርስበት ወጣ ወደ አለቤት ይወስዱታል። ምን አይነት ቦታ ነው የወሰዱት ካላችሁ አደገኛ አደንዛዥ እጽ የሚሸጡ ሰዎች ጋር። እነዚህ አደንዛዥ እጽ የሚሸጡ ሰዎች አሁን እሱን ያገቱት ብር ፈልገው ምናምን እንደዚህ ይደረጋል። አሜሪካዎች እንደዚህ ሜክሲኮ ሊዝናኑ ሲሄዱ ጋንጎች ያግቱና ከአሜሪካ ብር እያስላኩ እንደዚህ አይነት ነገሮችን ያደርጋሉ። ግን እኚህ ብር አይደለም የሚፈልጉት፣ ነፍሳችሁን ነው የሚፈልጉት። ይህንን አደገኛ ግሩፕ የሚመራው ደግሞ አዶልፎ ይባላል። አዶልፎ ታዲያ በምን ያምናል መሰላችሁ? እሱ የሚሰራው እዛ ጋር የአደንዛዥ እጽ ስራ እንዳይነቃበት ለሴጣን መስዋዕት ማድረግ አለብኝ ብሎ ያስባል። ሰዎችን እየያዘ ማለት ነው። ያን ካደረኩ ፖሊስ አይነቃብኝም፣ ማንም አይዘኝም ብሎ ነው የሚያስበው። ማርክ ላይ ደግሞ በጣም ትኩረት የተደረገው አዶልፎ በአሁኑ እንድሰዋ የታዘዝኩት አሜሪካዊ ነው፣ ሜክሲካዊ ምናምን ያገሩን ሰው አይደለም። አሜሪካዊ ስለሆነ አሜሪካዊ አምጡልኝ አላቸው። እነሱም ማርክን ይዞለት መጡ። ታዲያ ማርክም ሽጉጥ ተደቅኖበት ንቅንቅ ብትል ትመታለህ በጥይት ተብሎ እጁ ታስሮ ነው ያለው። አትፍራ ምናምንም ይሉታል። አስቡ፣ ሽጉጥ ተደቅኖባቸው አትፍራ ስትባሉ ትንሽ ምግብም ይሰጡታል። እሱንም ከበላ በኋላ ወደ የሆነ ክላስ ያስገቡታል። እዛ ግን በሚያስጠላ ሁኔታ ያሰቃዩታል፣ መከራውን ያበሉታል። ከዛም ሄዶ እዛ ጋር ላዘጋጀው ነገር ይሰግዳል። ምን ይላል እሱ ለመሰዋት ወደ ጓሮ ወዳዘጋጁት ቦታ ይወስዱታል። በዚህ ሰዓትም ታዲያ ማርክ ቆሞ አዶልፎ ከኋላ ትልቅ ገጀራ ያመጣና ማጅራቱን አርጎ ያደርገዋል ማለት ነው በቆመበት። ከዛ የሚገርመው ነገር ሁኔታቸው ነው ያደረጉት ነገር። ጭንቅላቱን ካፍተውት አንጎሉን አውጥተው እዛ የሚያመልክበት ቦታ አስቀመጠው። እሱን ብቻ አይደለም ግን ስፓይናል ኮርዱን ጀርባው ላይ ያለውን እሱንም ገንጥለው ወጡትና እሱንም እዛ አስቀመጡት። በቃ በጣም ሴጣናዊ የሆኑ ሰዎች ናቸው። ባይ ዘ ዌይ ባለፈው ዕለት ስለ ኤል ሳልቫዶር ስሰራላችሁ ናይብ ቡከሌ ያሰረው እንደነዚህ ሰዎችን ነው። እንደዛ አሁን ታስሮ ግንባራቸው ላይ 666 እስካሁን የናይብ ቡከሌና ኤል ሳልቫዶርን ታሪክ ካላያችሁ ሰርቼላችኋል። ገብታችሁ መጨረሻ ላይ ያስቀምጥላቸዋል። በቃ እንደነሱ አይነት ሰዎች ናቸው አዶልፎ ማለት። በጣም በቃ ሴጣናዊ የሆኑ ይህንን ነገር እና አዶልፎ ካረጉ በኋላ በቃ አሁን ምንም አይነት ነገር አይደርስብንም፣ ይህም መስዋዕት አድርሰናል፣ ማንም አይመጣም አሉ። በዚህ በኩል ደግሞ የማርክ ጓደኛ አንድ ጠብቀኝ ብሎ የሄደው ሲመለስ ማርክ የለም። የሌለ ተጨንቋል። የሚጠይቀውም ሰው አላገኘም። ይታገታልም ብሎ አላሰበም። ሲታገትም ደግሞ ያየው ሰው የለም። በቃ ምንድነው ያሰበው? የሆነ ቺክ አግኝቶ ከሷ ጋር ምናምን ተባብለው ሄዱ ነው የሚሆነው ብሎ አሰበ። ታዲያም ግን ይሄ ሁኔታ ጸጥ ሲልባቸው በጣም ወደ አሜሪካ ይመጡና ሪፖርት ያደርጋሉ። አሜሪካ ላይ ደግሞ ሪፖርት ሲያደርጉ ቴክሳስ ላይ ነበር ሪፖርት ያደርጉ። ቴክሳስ ውስጥ ደግሞ የማርክ የተገደለው አጎቱ በጣም ትልቅ ስልጣን ያለው ስፔሻል ፎርስ ውስጥ የሚሰራ ነበር። ይህ ደግሞ ነገሮችን በጣም አቅሎት ወዲያውኑ ሜክሲኮና አሜሪካ ላይ ማርክ ተፈላጊ ወይም ደግሞ የጠፋ ሰው ብለው ማስፈለግ ጀመሩ። ይህ ፍለጋ ግን እንደ ቀላል አይደለም የተፈለገው። ወደ 20 ሺህ የሚሆን በራሪ ወረቀት ተዘጋጅቶ በዜና እየተነገረ ቤተሰቡ ደግሞ ማርክን ላገኘ ሰው $15,000 እከፍላለሁ ሁሉ ብሎ ግን ማንም ሰው መረጃ ሊሰጣቸው አልቻለም። ኢቨን አሜሪካ ሞስት ዋንትድ የሚባል ፕሮግራም አለ። ልታውቁት ትችላላችሁ፣ እንደዚህ አይነት ሪያሊቲ ሾው የሚመቻችሁ ከሆነ ማለት ነው። እዛ ላይ ሁሉ ስለ ማርክ መጥፋት ተወርቶ ነበር። ይህ ሁሉ ነገር ተደርጎ ግን ምንም አይነት ፍንጭ፣ ምንም አይነት መረጃ ሊያገኙ አልቻሉ። አዶልፎ ደግሞ በዚህ በኩል ህይወቱን እየኖረ ነው፣ ዘና ብሎ ፈታ ብሎ። ግን ማርክ ከጠፋ ከ2 ሳምንት በኋላ ፖሊስ አስፓልት ዘግቶ ፍተሻ እያደረገ ነው። ይህ ፍተሻ ደግሞ ለማርክ አይደለም፣ ለምንም አይደለም፣ በቃ ለደህንነት ሲባል የሚደረግ ፍተሻ ነው። እየሆነ ያለውም ደግሞ ሜክሲኮ ውስጥ ነው። ሜክሲኮ በጣም በቃ በድራግ ስለምታወቅ ድንገተኛ ቼክ የሚያደርጉት በቃ እንደዚህ አይነት አደንዛዥ እጽ ምናምን ካለ ብለው ነው። በዚህ ሰዓት ታዲያ ማን ተገኘ?
እንኳን አደረሳችሁ። እኔ ብላችሁ በደረቁ ነው። ዲኤምሲ ግን ትልቅ ነገር አቅርቦላችሁ ነው እንኳን አደረሳችሁ ያላችሁ። ምክንያቱም በካሬ 97 ሺህ ብር ሲሸጥ የነበረው በዓልን አስመልክቶ 78 ሺህ ብር ተደርጎላችኋል። ጽድት ያለ የሚገርም አፓርታማ ከፈለጋችሁ ዲኤምሲ ላይ ባለ 1 መኝታ ቤት ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ቤት ከ620 ሺህ ብር ጀምሮ፣ ባለ 3 ነው የምፈልገው ካላችሁ ደግሞ ከ750 ሺህ ብር ጀምሮ ለእናንተ ገንብቶ መሸጥ ይፈልጋል። ከእርሶ የሚጠበቀው 40%ን በ2 ዓመት መክፈል ብቻ ነው። የቀረውን 60% ከባንክ ጋር አያይዘው ዘና ብለው ፈታ ብለው መክፈል ይችላሉ። ይህ አፓርታማ ታዲያ መኖሪያም ብቻ አይደለም፣ ለልጆቹ መዝናኛ፣ እርሶም ሲፈልጉ ዋናም የሚዋኙበት እንዲሁም ሁሉን የያዘ የገበያ ማዕከል ያሟላ ቆንጆ አፓርታማ በመሀል አዲስ አበባ ሰርቶ ለእናንተ ማስረከብ ይፈልጋል። ይሄ የበዓል እድል እንዳያመልጣችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። በዚህ ሰዓት ታዲያ ማን ተገኘ? የአዶልፎ አባል እዚህ መንገድ ላይ ላጥላጥ እያለ እየነዳ ነበር። ልክ እነሱን ሲያያቸው ደግሞ በረገገ። በዚህ ሰዓት ታዲያ ቆሞ ቼክ መደረግ ፈለገ? በጭራሽ። መንገድ ላይ ያስቀመጡትን ግርግም አድርጎ ጥሷቸው ሄደ። በዚህ ሰዓት የሜክሲኮ ፖሊሶች ምን ብለው አሰቡ? ሃሃ አንቺማ ወንጀለኛ ነሽ፣ የትም አታመልጭም ብለው መከተል ጀመሩ። ግን ሲከተሉት በጣም በብልጠት ነበር የተከተሉት። ወይ አድርገው ምናምን ቀውጦት አይደለም የተከተሉት። በሌላ በስለላ መኪና እንደ ኖርማል መኪና ያዘጋጁታል። በሱ ቀስ ብለው ሳያስጨንቁት በሩቁ አድርገው ነው የሚከተሉት። ምክንያቱም የት እንደሚሄድ መድረሻውን ማወቅ ስለሚፈልጉ፣ መድረሻው ከተገኘ ደግሞ ብዙ ነገር በሱ መገኘት ይችላል። ስለዚህ ከአስፓልቱ መዘጋጅ ጀርባ ያዘጋጁት የፖሊስ መኪና ነበር። እሱ ቀስ እያለ ይከተሏል። የአዶልፎ አባል የሆነው አንዴ እንድሰድበው ፍቀዱልኝ፣ ድንጋይ ራሱ በቃ አምልጭ ያለው ብሎ ዘና ብሎ እንደዚህ ምናምን እያለ ወደ አዶልፎ ዋና አደንዛዥ ምናምን የሚያስቀምጡበት ይነዳል። ታዲያ በዚህ ሰዓት እዛ ሲደርስ ፖሊሶቹ ራሳቸውን አጠናክረው ከበቧቸው። ውስጥ ሲገቡ በጣም ብዙ መሳሪያ፣ በጣም ብዙ አደንዛዥ እጾችን አገኙ። ግን እሱ ብቻ አልነበረ። ማርክ ቶርች ሲደረግ ወይም ደግሞ ሲሰቃይበት የነበረበትን ቦታ አገኙት። የታሰረበትን የሚያሰቃዩትን እቃ ምናምን። ከዚያም ደግሞ ቀስ ብሎ አካባቢውን ሲያዩ መቃብሮችን አዩ። ፖሊሶች ኑ ይህንን ቆፍሩ ብለው እዛው የአዶልፍ አባል የሆኑትን ማስቆፈር ጀመሩ መቃብሮቹ። ይህን ታዲያ እዛ ጋ ያለው መቃብሮች ሲቆፈሩ 15 የሞቱ ሰዎች የተገኙት 15ቱም ታዲያ ቅድም እንዳልኳችሁ ፕሮሰስ የመሰዋት ፕሮግራም አለ። እንደሱ ለመሰዋት ተደርገው የቀረቡ ሰዎች ናቸው። ከ15 አንዱ ደግሞ ማርክ እንደሆነ አወቁ ፖሊሶች። ታዲያ ይሄ ሁሉ ነገር ሲገኝ ያልተገኘው አንድ ሰው ነው። የዛ አደገኛ ግሩፕ መሪ የሆነው አዶልፎ። እዛ አካባቢ ያሉ የአዶልፎን አባላቶች ግን ቀጨም አረጓቸው ወዲያው ፖሊሶች። ይሄ ያለውን ነገር ደግሞ ሰማ አዶልፎ። ለራሱም እንቅስቃሴ እርምጃ መውሰድ ጀመረ፣ መደበቅ ጀመረ። የተደበቀው ደግሞ ሜክሲኮ ነው በራሱ ቤት። ፖሊሶች ግን ነገሩን በቀላሉ ማየት ስላልፈለጉ በጣም እሱን መመርመር ጀመሩ። ሲመረምሩ አንዳንድ ወሬዎችን መስማት ጀመሩ። እንደዚህ አይነት ቦታ ነው ያለው የሚል ነገር ሜክሲኮ ውስጥ ማለት ነው። ያላቸው አማራጭም ደግሞ ምንድነው? ሄዶ ቼክ ማድረግ ነው። እዛስ ግን ሲሄዱ ዝም ብሎ አይደለም ሄዱ። የሚገራርም ስፔሻል ፎርስ ይዘው ነበር የሄዱት። እንደደረሱም አዶልፎ እጅን ስጥ ማለት ጀመሩ። ከበውት ማለት ነው። አዶልፎም መስኮቱን ከፍቶ ያያቸዋል። ፖሊስ እንደከበበው ገባው። በዚህ ሰዓት እጁን ወደ ላይ አድርጎ አይደለም የሚወጣው። ይገባና መሳሪያ ያወጣል፣ ክላሽ ለዛው እና መታኮስ ይጀምራል ከፖሊሶች ጋር። ይሄ ተኩስ ለውጥ ደግሞ ለ45 ደቂቃ ነው የሆነው። 45 ደቂቃ ሙሉ አስቡ ከፖሊሶች ጋር ስትተዋኮሱ። ይህን ያክል ነው የተዋጋው። ችግር ግን አሁን እንደዚህ አይነት ቶክስ ከፖሊስ ጋር ስትከፍቱ ጥይት አይበቃችሁ። እሱም እጁ ላይ የነበረውን ጥይት ጨረሰ። ተኩሶት ማለት ነው። ዞር ሲልም ጓደኛው አለ። ጓደኛው ግን ጥይቱን አልጨረሰም ነበር የያዘው ክላሽ ላይ ማለት ነው። አዶልፎም በዚህ ሰዓት ታዲያ ለዛ ለጓደኛው ስማ ግደለኝ ይለዋል። የአዶልፎ ጓደኛ ግን አረ በጭራሽ አልገለህም ማለት ጀመረ። አዶልፎም በዚህ ሰዓት ተናደደ። ምን አገባ ግደለኛ ያልኩ ብሎ እሱም መምታት ጀመረ፣ በቦክስ በጥፊ በምናምን። በዚህ ሰዓት ጓደኛው እንዴ መሞት ከፈለግማ ምን ችግር አለ አለ ነው። ክላሹን ብድግ አድርጎ አዶልፎ ላይ አርከፈከፈበት። ያው አርከፈከፈበት ነው ባለው በጣም ብዙ ጥይት ነው የተኮሰበት። ታዲያም ይሄ ነገር አዶልፎን እዛው ጸጥ ነበር ያደረገው። ደስ ይላል። እንደ አዶልፎ አይነት ሰው እዚህ ምድር ላይ ሲጀመር አያስፈልግም። ወዲያውም ታዲያ ፖሊሶች ጠጋ ብለው ሁሉንም የግሩፕ አባላቶች ያዟቸው። እናም የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ እስካሁን ካላረጋችሁ እዚህ ላይክ ላይ ቢያንስ 10,000 እንዲገባሉት ሁላችሁም ላይክ አድርጉ ከታች እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ